ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜው አሁን ነው አሉ። በጋምቤላ የተሽከርካሪ እንቅስቃሴ ታገደ። በጎንደር ዩኒቨርሲቲ የቦምብ ጥቃት ደረሰ። በሰው ሕይወትም ላይ ጉዳት ደርሷል። በትግራይ 30 ሺህ ወጣቶች በግዳጅ ታፍሰዋል ተባለ። ሰላም ቤተሰቦች፣ ወቅታዊ መረጃዎችን ይዘን ቀርበናል። ኢትዮ መረጃን ሼር፣ ላይክ እና ሰብስክራይብ በማድረግ ያበረታቱ። መልካም ቆይታ። ጀነራል ክንፈ ዳኘው ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜ አሁን ነው ሲሉ ተደመጡ። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለምን አገር ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጀነራል ክንፈ ዳኘው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋል። ስለ ሻዕቢያ በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበት ብለው ብቅ ብለዋል። ከስር ተፈቶ መቀለ ከገቡ በኋላ የትግራይን መገንጠል አበክሮ ያቀነቀነው የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። ከዚህ ቀድሞ የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ይገኛል። ጀነራሉ መወሰኛ ጊዜው አሁን ነው ያሉት ህወሓት የትግራይን ራስ በራስ የመወሰን መብት ለማስከበር ትግር ላይ ነኝ በሚልበት ወቅት ነው። የኤርትራን ነጻ ሀገር መሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጠዋል። ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነጻ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁንም በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርን ማረጋገጥ አለበት በሚል ይመክራሉ። የኤርትራን ነጻነት ወይስ ባርነት የሚለውን ህዝበ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጾ ትግራይም በተመሳሳይ መንገድ ራሷን ነጻ ለማውጣት መወሰን አለባት የሚል ጥሪ አቅርቧል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸው ተናግሯል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለትም ሀገርነት ለማወጅ ማቅማማት አያስፈልግም ብለዋል። የሜጀር ጀነራል ክንፈ የትግራይ ሀገርነት ይታወጅ ውትወታ በብዙዎች ዘንድ አነጋጋሪም አሳዛኝም አጋጣሚ ተደርጎ እየተወሰደ ይገኛል። የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ ግንባር ቀደም ሚና የተጫወተ ህዝብ መሆኑን በመካድ የመገንጠል አቋም ባላቸው አካል እጅ መውደቁ ብዙዎችን እያስቆጨ ነው። የመገንጠል አጀንዳ የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶች በህወሓት ውስጥ ያለፉ ፖለቲከኞችና ጀነራሎች ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኞቹም ሸሽቶ አዲስ አበባ ከትመዋል። በትግራይ 30 ሺህ ወጣቶች በግዳጅ ታፍሰዋል። በትግራይ ክልል በተለያዩ አካባቢዎች ወጣቶችን በግዴታ ወደ ውትድርና የማስገባት ዘመቻ የተካሄደ መሆኑን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ነዋሪዎች፣ ተቃዋሚ የፖለቲካ ድርጅቶችና የሰብአዊ መብት ተሟጋቾች በክልሉ ውስጥ ከፍተኛ ፍርሃትና ውጥረት ነግሷል። ትላንት በወጣ መረጃ በአንድ ወር ጊዜ ውስጥ ከ30 ሺህ በላይ የክልሉ ወጣቶች ታፍሶ ወደ ወታደራዊ ማሰልጠኛ መወሰዳቸው ተሰምቷል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ ምንጮች ለሚዲያችን ይፋ ባደረጉት መሰረት ይህንን የኃይል እርምጃ በመቃወምና ካፈሰው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑት ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ አካል ጉዳት መዳረጋቸውን አረጋግጧል። ድርጊቱን በቅርበት የሚከታተሉ ወገኖች እንደገለጹት ይህ አይነቱ ሰውን አስገድዶ ወደ ውትድርና ማስገባት ለህልፈት መዳረግ ዓለም አቀፍ የጦር ወንጀል ተብሎ ሊፈረጅ የሚችል እጅግ አደገኛ ተግባር ነው። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁራንና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ህወሓት የትግራይን ወጣቶች በማስፈራራትና በማስገደድ ወደ ታጠቀው ወታደራዊ ኃይል እያስገባቸው ሲሆን ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ከመሆኑም በላይ የአንድን ሙሉ ትውልድ መጻኢ ዕድልን የወደፊት ተስፋ በቀጥታ አደጋ ላይ የሚጥል ጥቃት ነው። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ምሽት የአርሰናልና ፒኤስጂ የሻምፒዮንስ ሊግ ጨዋታ በፕሮጀክተር ሲተላለፍ በነበረበት ወቅት በተከሰተ የቦምብ ፍንዳታ የተማሪዎች ህይወት ማለፉን በርካቶችም መጎዳታቸውም ታውቋል። ፍንዳታው የተከሰተው የመጀመሪያው 45 ደቂቃ ሊጠናቀቅ ሲል ሲሆን በአዳራሹ ውስጥ በነበረው ከፍተኛ መጨናነቅ ምክንያት በተፈጠረ መረጋገጥም ተጨማሪ ጉዳት ደርሷል። የተማሪዎች ህብረት አመራሮችና የከተማው ነዋሪዎች እንደገለጹት በጥቃቱ የሁለት ወይም የሶስት ተማሪዎች ህይወት አልፏል። የሟቾች አስክሬን ዛሬም ወደ ቤተሰቦቻቸው የተሸኘ ሲሆን ከ30 በላይ የሚሆኑ የቆሰሉ ተማሪዎች በካምፓሱ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። አሁን ላይ ፖሊስ በካምፓሱ ገብቶ የፍንዳታውን መንስኤ እያጣራ ሲሆን በካምፓሱ ውስጥ የሐዘን ድባብ ሰፍኖ ይገኛል።
በጋምቤላ የተሽከርካሪ እንቅስቃሴ ታገደ። በጋምቤላ ክልል በሰባተኛ ጠቅላላ ምርጫ ዋዜማ የተሽከርካሪ እንቅስቃሴ ሙሉ በሙሉ መታገዱን የክልሉ ፖሊስ ኮሚሽን አስታውቋል። ከትላንት ግንቦት 23 2018 ዓ.ም ጠዋት ጀምሮ በክልሉ የሚገኘው ማንኛውም ተሽከርካሪ እንቅስቃሴ እንዲያቆም የክልሉ ፖሊስ ኮሚሽን አቅጣጫ ሰጥቷል። ዛሬ መተግበር የጀመረው እገዳ እስከ ምርጫው ማግስት ድረስ የሚቀጥል ሲሆን ለተከታታይ 3 ቀናት የይለፍ ፍቃድ ካልተሰጠው በስተቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች ባጃጅና ሞተር ሳይክል በሙሉ እንቅስቃሴ እንዲያቆሙ መመሪያ መሰጠቱም ኮሚሽኑ ገልጿል። የተሽከርካሪ እንቅስቃሴ ገደብ መመሪያውን ተግባራዊ በማያደርጉ አሽከርካሪዎች ላይ ጥብቅ የሆነ ህጋዊ እርምጃ እንደሚጠብቃቸውም የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ዶሮ ካሩ አሳስበዋል። በልዩ የይለፍ ፍቃድ በተወሰነ ደረጃ እንቅስቃሴ የሚፈቀድላቸው ለድንገተኛ ስራ ወይም አገልግሎት ኢመርጀንሲ ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽን እና አምቡላንሶች ናቸው ተብሏል። በውስን ሁኔታ ልዩ ፍቃድ የተሰጣቸውም ተሽከርካሪዎች የይለፍ ወረቀት መያዝን ሲጠየቅ የማሳየት ኃላፊነትና ግዴታ አለባቸው ተብሏል።